እንዳለመታደል ሆኖ እኛ ሰዎች ፕራንክ ቁም ነገር የሌለው ለኛ ጥቅም የማይሰጥ ነገር ላይ ነው ፎከስ አድርገን ሰዎችን ስናበረታታ የምንታየው። ግን ቤቴ ጎንደሬዋን ብዙ እይታ ሊኖራት የሚገባ ትኩረት ልትስብ የሚገባ ልጅ ናት። እንደውም በአረቡ ሀገር ላይ የምንሰራ እህት ወንድሞች እንደነዚህ አይነቶችን ኢትዮጵያ ገብተው የራሳቸውን ስራ ከፍተው የሚሰሩ እህቶችን ማበረታታት የኛ ግዴታ ነው። ፍላጎት ብቻ ሳይሆን እንደ ግዴታ ልንቆጥረው ይገባል። እውነት ነው የምላችሁ። እኔ በጣም የምትገርመኝ ልጅ ናት። እዚህም እያለች የምትሰራው ስራ በጣም ከባድ ስራ ነበረ። አይታችኋል በቲክቶክ ላይ የምትሰራውን ስራ አረብ ቤት ምግቦችን በመስራት የተለያዩ ምግቦችን እንደዚህ ደግሞ ትንሽ የሚባል ምግብ አይደለም ነበር የምትሰራው። በዚህ ሀገር ሙቀት ላይ ምግብ መስራት ምን ያክል ከባድ እንደሆነ ሁላችንም የምናውቀው ነው። በአረቡ ክፍል የምንሰራ እህቶች አሁንም ኢትዮጵያ ላይ የራሷን ስራ ከፍታ እንደዚህ በብርቱ የምትሰራ ናት። ቤቲ የእውነት ስራ ከደግነት ጋር የተስማማላት እህት ናት። የእውነት ነው የምላችሁ። እኔ በሚዲያ ማይቻት የወደድኳት በአካል ማይቼ የመሰከርኩላት እህት ናት። እውነት እኔ ብዙዎችን የሚዲያ ሰዎችን የማግኘቱ እድል ነበረኝ። ግን የዋህነቷ፣ ደግነቷ፣ ቅንነቷ፣ ታማኝነቷ ማርያምን ለስራዋ ያላት ክብርና ታማኝነት የተለየ ነው። እኔ ያልኳትን ያዘዝኳትን ከቃል በላይ ነው፣ ከጠበቅኩት በላይ ነው። ጠብቂያታለሁ። በእውነት ቆንጆ ነገር እንደምትሰጠኝ አምኜ ነበረ ትእዛዝ ያዘዝኳት። ግን የሚገርማችሁ ከጠበቅኩት በላይ እኔ ካሰብኩት በላይ አድርጋ ነው የሰጠችኝ፣ ያስረከበችኝ። እኔ ብቻ አይደለሁም ቤተሰቦቼ እጅግ በጣም ነው የወደዱት። እናቴ እውነት ድምጿን ባስገባላችሁ። ያ ብቻ አይደለም፣ ቤቷ አብልታ ጠጥታ በቤቴ ይዤ የሄድኩት ዳቦና አነባብሮ እውነት እንደ እምነት እየቆጠብኩ ነው የተጠቀምኩት የተመገብኩት። በጣም የሚጣፍጥ ጽድት ያለ ስራ የምትሰራ እውነት እኔ ማርያምን በጣም ነው የምትገርመኝ። ጥንካሬዋ በጣም ነው የሚያስደንቀኝ። ምን አለ እኔ እንደሷ መስራት በቻልኩኝ፣ ስደት ድጋሚ መውጣት ባልቻልኩኝ እያልኩ የተመኘሁት ነው። ግን እግዚአብሔር ለሁላችንም ጸጋ ሰጥቶናል። መክሊት አለን። የሁላችንም አንድ አይነት መክሊት ስለሌለን እሷ ደግሞ የተሰጣት ለየት ያለ መክሊት ነው። ሰርታ እውነት ይህን ሁሉ የምታዘጋጀው ሰው አጋዥ ከአጠገቧ ኑሮ አይደለም፣ ብቻው ነው የምታዘጋጀው። እኔ በሄድኩ ሰዓት ጾም ነበረ። 9 ሰዓት አካባቢ ምናምን ላይ ነበር የሄድኩት። በዛን ሰዓት አገልግል ሰርታ አዘጋጅታ ጨርሳለች። እንግዲህ አገልግል ለማዘጋጀት ስንት አይነት ምግብ እንደምታዘጋጁ አስቡ። ያን ሁሉ ግን እስከ 9 ሰዓት ጨርሳለች። የምትገርም ልጅ ናት። እውነት እናበረታታት።